እንዴት እንዳያችሁላ አብርሃም ማለት ነው። እነዚህ አስመሳዮች ትላንትና ጉዱልኝ ምናምን ያርሽ ፕራንክ ነው አልሽ በስተመጨረሻ ማለት ነው። እና አንቺ መቼም ከነዚህ ልጆቻችን ራስሽን ብቻሽን መሆን አትችይም ሲጀመር ማለት ነው። ባለፈው እንደዛ ዲስሪስፔክት አገርሽ በጣም ብዙ ነገሮችን የተናገርሽውን ሰው ዛሬ ደግሞ ሰርፕራይዝ ይቅርታ ልንጠይቅ ነው ምናምን። ይቅርታ መጠየቁ እኮ ጥሩ ነገር ነው። እኛ ይቅርታ አትጠይቂ ወር ደግሞ ሰላምን አትፍጠሩ ምናምን አይደለም እያልን ያለ ነው። ኦኬ ግን የምታደርጉትን ነገር አላ እንደ ኢትዮጵያዊ ሰው ብትሆኑ መልካም ነው ብዬ ነው የማስበው። የሆነ የበፊቱ አይነት ሩታ አንቺ እንደዛ አይነት ብትሆኚ፣ ምክንያቱም ምንም ቢሆን አብርሃም የልጅሽ አባት ነው አይደል? የልጅሽ አባት እስከሆነ ድረስ እነሱ ሰዎች እንዳሉሽ አይደለም መሄድ ያለብሽ። ምክንያቱም ይሄ ልጄ ነገ አድርጎ እንደዚህ አይነት እናት ነበረች እንዴ እናቴ ለምን ይለኛል፣ በቃ አላ እንደዛ ብለሽ ማሰብ አለብሽ ብዬ ነው ማስበው ሩታ ማለት ነው። ኦኬ ማነው እቺ ሜሪና ዳኒ የራሳቸውን ህይወት ላይ እንደዚህ አይን ድራማ አይሰሩ። ምክንያቱም ነገ ይፈራሉ። ልጅ ቢኖራቸውም ባይኖራቸውም አለ አይደለ ብቻ እንደዚህ አይነት ህይወታቸው ላይ አይቀለዱም። ግን አንቺ ህይወት ላይ እነሱን አስገብተሽ እነሱ እየቀለዱብሽ ነው። እኔ አሁንም ምንም አላማረኝም ጋይስ፣ ይሄ ነገር ምንም አላማረኝም። ምንም የሆነ የቆፈራችሁት ጉድጓድ እንዳለ ነው የሚሰማኝ ማለት ነው። አይ ዶንት ኖ እናንተ እንዴት እንደምታስቡ አላውቅም። በቃ ራሳቸው ማለት ነው ጋይስ በጣም እንደ ምሁርና እንደ አዋቂ ነው የሚቆጥሩት። አብርሃምን ደግሞ ምንም የማያውቅ መሀይብ፣ በቃ ምንም የማያውቅ ና ሲሉት የሚመጣ ሂድ ሲሉት የሚሄድ እንደዛ ነው የሚያስቡት። ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍረፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። መድኃኒዓለም ክርስቶስ እንግዲህ የምንሰማውን ነገር እግዚአብሔር ወደ ሰላም ይቀይርልን፣ ሰላሙን ያውርድልን እና ይሄንን እላለሁ። እንግዲህ እግዚአብሔር አምላክ ይጠብቀን እና ወደ ቪዲዮ እንመለስ እስቲ። እነዚህ ፕሮጀክቶች ሰዎች ወንድሜ እንኳን ደህና መጣ። ደስ ይላል የእውነት ወንድማችን እንኳን ደህና መጣ። የኔ ቆንጆ ይወድባል። ዌልካም። መቼ ነው ግን ባሌ ማለት የምታቆሚ አንቺ ሴትዮ? መቼ ነው መቼ ነው ባሌ ማለት የምታቆመው? ጉነጅ ቆይ መቼ ነው? ፈጣሪ ሆይ ትዕግስት ስጠኝ። እሱ እኮ ረሳሽ። እሱ him is forgot you sister። አንቺ የልጁ እናት ነሽ አለቀ። አንድ የክፉ የልጁ እናት እንዳለችው ነው የሚያስተውለው የሚያውቀው አብርሃም እንጂ ባሌ ምናምን ስትይው እቺ ያለች ነው የሚልሽ። ምንድነው? ራስሽን አክብሪ። ተለያይተናል በቃ ፍርማውን ቀደልልኝ ስትይው አልነበር እንዴ? ራስሽ ስታለቅሽ አልነበር እንዴ? ባሌ ማለትሽን አቁሚ ካላስ። እሱ ከሌላ ሴት ጋር ነው አሁን ያለው። በቃ አንድ የልጁ እናት ነሽ አለቀ። ባሌ ከማለት ውረጂ ወረድ። እሱ የርሜላ ባል ነው። ከዚህ በኋላ ያንቺ ሊሆን አይችልም። አስረግጦ ትላንትናም ደጋግሞ ነግሮሻል። ይሄን ልቡን ያቆሰሽ ባሌ ማለት አይደክምሽም እንዴ ሲስተር? አይደክምሽም? ፎርገት አድርጊ። ወይ ሌላ ይወስድ ሂጂ እንዴ ወይ ከዳኒ ያው እኔ እንደሚገባኝ ዳኒው ሽማሽ ነው እና ከሱ ጋር ብትሆኚ ነው የሚያዋጣሽ። አብርሃም ረስቶሻል። ስፎርጋቲው እሺ እንቀጥል ቤተሰቦቼ። ተመልካቾችንም ሄርሚላንም በጣም አስቀይመናቸዋልና ይሄ ነገር ይበቃል። ቆም ብለን ስናስብ ፋሚሊንም ወንድሞችንም ሳላቅ አስቀይሜያቸዋለሁ። እኔ ቤተሰብ በምንም ተአምር ነው የምላችሁ፣ በምንም ተአምር እነዚህ ልጆች ወላ ሜሪ ወላ ሩታ ወላ ዳኒ እውነት ከልባቸው አይደለም ይሄ ቅርታ ጠይቁት። የእውነቴ ነው ከልባቸው አይደለም። የሆነ ነገር አስቧል፣ የሆነ ነገር አስቦብሃል ወንድሜ አብርሃም አምልጣቸው። የሆነ ነገር አስቧል። እኔ ምንም አላማረኝም የነዚህ ልጆች ቅርታ ምንም ነው ያላማረኝ። ምንም አስመሳይ በቃ ይሆናል
ከልባቸው እንደሆነ ፌክ የሆነ ፍቅር እንደው ማን ነው ፌክ የሆነ ይቅርታ እንደሆነ በደንብ ያስታውቃል። ወይ እኔ ፈጣሪ ሆይ ሰው ልጅ ግን ማለት ነው ድራማ ለመስራት ሰው ልጅን የሆነ በቃ ራሱን እንደ ሙር አድርጎ ሰውን ለመጉዳት ሰው ላይ ድራማ ለመስራት ወገቡን ታጥቆ ይነሳል። ኧረ በስመ አብ እግዚአብሔር ይገጽጻችሁ። የእውነት ልቦና ይስጣችሁ። እኔ ሌላ ምንም አልልም። በቃ ልቦና ይስጣችሁ ፈጣሪ። ምክንያቱም ልቦና ቢኖራችሁ እንደዚህ ሰው ላይ ድራማ አሰሩ። ራሳቸውን በጣም በቃ እንደ ምሁር ነው የሚያዩት ጋይስ። እኔ በተለይ ሩታ የምትባሉ ሴትዮ በቃ ራሷን የሆነች ምሁር በቃ እንደሱ አይነት ሴት እዚህ ምድር ላይ እንደማትኖር አይነት አክት ነው የምታደርገው እንጂ እንዳንቺ አይነት ሴት ምሁር ማለት አይከብድም? በጣም ነው የሚከብደው። በጣም እዛው ሂጂ አንቺ ንግስቴ ምናምን የሚሉሽ ሰዎች ጋር ነው እንጂ እኔም ጋር ሌሎችም ሰዎች ጋር ምንም ቫልዩ የለሽም። ምንም እንደማታውቂ ነው የሚገባኝ እኔ። ምክንያቱም ሙር የሆነች ሴት ሲጀመር ይሆናል አይደል በቃ አስተዋይ ሴት እንዴት መሆን እንዳለባት ያለምንም ውሳኔ ራሷን መወሰን ትችላለች። ሌሎችን ግሪሳ እያስገባች አትንጫጫም። ኦኬ ባህሏ ላይ እንደዚህ አይነት ድራማ አሰራም። ባህሏ ላይ እንደዚህ ዲስሪስፔክት አታደርግም። አብረሽ የሆነ ሰውን እኮ ማለት ነው ካልፈለግሽ በቃ የሆነ ሰው አልፈልግሽም ካለ በቃ ምንም ነው የሆነ ሰው አልፈልግም ካለ ማለት ነው ማርያም እውነቴን ነው አልፈልግም ካለ ማንም አስገድዶ ካንቺ ጋር ያደርጉ አይችልም። ኦኬ አይችልም ማንም ማለት ነው። ልጅም ካንቺ ጋር እንዲያኖሩ አያደርግም በምንም ተአምር። ምንም ነው የምልሽ ምንም እኔ ያላንተ እሞታለሁ ያላንተ አቺ ልጅ ብትሞት አንተ ነገ ተጠያቂ ነህ። ያላንተ መኖራችን ቢባል አንተ ተጠያቂ አይደለም ሊሆን አይችልም። አይደለም እኛ የሰው ልጅ ይቅርና እግዚአብሔር እንኳን ነፃ ፍቃድ ሰጥቶናል የሰው ልጅ የመረጠውን እንዲኖር ማለት ነው። ስለዚህ ህይወትሽን ብትመሪ ነው የሚሻልሽ ብዬ ነው የማስበው። ከዛ ልጅ አብራችሁ ማለት በቃ እግዚአብሔር ስጦታ የሰጣችሁ አላችሁ በመሃላችሁ እናንተ በሁለታችሁ ከእግዚአብሔር በታች እናንተ ወደዚህ ምድር ያመጣችሁት ልጅ አለ። እሱም በፍቅር ማሳደግ ብቻ ነው የሚያዋጣችሁ ማለት። ከዛ ውጪ የእናንተ እኔ ዘንቦ እንዳባራ ነው የሚገባኝ። ምክንያቱም አብርሃም ረስቶሻል፣ ኦልሬዲ ረስቶሻል፣ ሩታ ረስቶሻል፣ እውነት ረስቶሻል። እመኚኝ እንዴ ፍቺው በቃ። እስቲ ወደ ሌላ ቪዲዮ እይዞ መጥቶልካል። እና በጣም እንትን የሚለው ጌታም በጣም የሚያስጠላው ምን እንጃ ምንም ደስ አትልም። ምንም ማለት ነው ምንም እይዞ መጥቶልካል። እነዚህ ምን አይነት ሰዎች እንደሆነ አሁን እናንተን አምኖ አብርሃም ከአንቺ ተቀብሎ ውሃውን እንዲጠጣ ነው የፈለግሽው ሩታ? እኔ እውነት ለመናገር አይደለም ብርጭቆ ውስጥ የተቀዳው ውሃ ይቅርና ይሄ ፕላስቲክ የምንጠጣበት የለ በሱ ራሱ ሰው ቢሰጠኝ ነው ያልጠጣም። እንደዚህ አይነት ኬዝ አብሬ ያለኝ ሰው ኖርማል ሰው ራሱ ቢሆን ማለት ነው ገዝቶ የሆነ እንጂ ይሄ ውሃ ላንቺ ነው ብሎ ቢሰጠኝ አልጠጣም። እርግጠኛ ሆኜ ስነግራችሁ ማለት ነው። አይደለም እንደዚህ አይነት ኬዝ በመሃላቸው ያለ ሰው ይቅርና ማለት ነው። ኦኬ ይሄ እኮ ነው እኔ በቃ ራሳቸውን በጣም እንደሙር ነው የሚያዩት። ራሳቸውን በጣም እንዳስተዋይ ሰው ነው የሚያዩት። አብርሃምን እንደ ፋራ ምንም እንደማያውቅ ሰው ነው የሚያዩት ስላችሁ ይሄንን ስላየሁት ነው። እና በጣም ነው የሚያሳዝነው እውነት ለመናገር ሰው ልጅ ራሱን እንደሙር ሲያይ መጀመሪያ ራሱ በቃ ማይብ እንደሆነ ትችላለህ ግን ያዘኛን አክብረህ እንደሆነ አሁን አግብረቱ እኛ አስገድል ከታ ይቀናል አይኑ እንደዚህ ይቀየቃል። እግዚአብሔርን አብርሃም እጅ የራስህ እጅ ነው። ኢየሱስ ስም ያያችሁ እየተከፋብን እኮ እናውቃለን።
እናንተ ማለት ነው። እንደ እኔ ግን ዳኒን ታዘባችሁታል። በቃ ሴት ነው እኮ የመሰለው ወንድነቱ እንትን ብሎ ማለት ነው። ሴት ቁጭ ሴት ወይዘሪት ከልጁ ጋር ጥሩ ጊዜ ማሳለፍ ይችላል ምናምን ጥሩ ሀሳብ ነው። ግን እኔ በቃ እኔ ልደርስበት ያልቻልኩት ነገር ምን አስባችሁ እንደሆነ ሊገባኝ አልቻለም። ጋይስ እስቲ እናንተ የገባችሁ ሰዎች ኮሜንት ላይ ጻፉልኝ፣ የገባችሁ ሰዎች ካላችሁ ማለት ነው። እንግዲህ ልጁን ወስደ ማጽናናት ትችላለህ ካላችሁት ምናምን ማለት ነው። እስቲ ምን አስቦ ነው እነዚህ ሰዎች? ወይስ ደግሞ ልጄን ወስዷል ብላ በኋላ ልታስይዘው ፈልጋ ነው ወይስ ምን? እስቲ ጠርጥሩ ጋይስ፣ ጠርጥሩ፣ እንጠርጥር። ምን አስባ ይሆን? ምክንያቱም ባለፈው እንደዛ ስታለቅስ የነበረች ሴት ልጄ ሊወሰድብኝ ነው ብላ ውሪ ስትል የነበረች ሴት ዛሬ ምን ተፈጥሮ ነው? እንዴት ሊሆን ቻለ? አይ ዶንት ኖ። ጥሩ ነው እንደዚሁ ብቀጥይ መልካም ነው። እስቲ አይ ዶንት ኖ ወሰደው አዎ ደስ ብሎናል። ግን እናንተ ምን አስባችሁ ነው? ማለት ምን አስባችሁ ነው? አብርሃም ላይ ምን አስባችሁ ነው? 3 እባቦች የሚናደፉ ማለት ነው። 3ቱም እባቦች ናቸው ይናደፋሉ። እና ምን አስቦ ይሆን ጋይስ? እኔማ ነግቶ እስኪያይ ድረስ በቃ አይ ዶንት ኖ ምን አስቦ ይሆን? እስቲ ሁላችሁም ጠርጥሩ። ምን አስቦ እንደሆነ ኮሜንት ላይ ጻፉልኝ። የምር ምን አስቦ ነው ብላችሁ ነው የምታስቡት? እንግዲህ አብርሃም እኔ ሌላ ምንም አይደለም፣ ልጅህን በማቀፍ በጣም ደስ ብሎኛል። እንኳንም ልጅህን በእጅህ ለማቀፍ ደረስክ። እንደዚሁ በቃ እንደዚሁ ልጅህን እንዳቀፍክ ደስታ ተመልሶልህ ጥሩ ህይወት ሰላም እንድትሆን፣ ምክንያቱም የአእምሮ እረፍት ከምንም በላይ ስለሆነ ያንን እመኝልሃለሁ። ውድ ቤተሰቦቼ ሁላችሁም ፕሊዝ ቻናሌ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት ጻፉልኝ፣ አበረታቱኝ። በእናታችሁ ምንም አትከፍሉ፣ ምንም ከእናንተ የሚወሰድ ነገር የለም ፕሊዝ። እና ከጎኔ ሁኑ። የአብርሃም ፋሚሊ ኮሜንት በመጻፍ እስቲ እንጠርጥር። ጥሩ ነው። እኔ አብርሃም ልጁን በማቀፉ ምናምን ደስ ብሎኛል። እና እንግዲህ መጨረሻውን ያሳምርለት። እቺ ልጅ ወይ ከኋላ ወጥታ ልጄን ወስዶብኛል ትል ይሁን ምን ይፈጠር ይሁን በቃ አይ ዶንት ኖ ሊገባኝ አልቻለም። ግን እንግዲህ መልካሙን ነገር ነው መመኝልህ ወንድሜ። እና ቤተሰቦቼ ሰላማችሁ ይብዛልኝ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እወዳችኋለሁ። ሰብስክራይብ ለምታደርጉልኝ፣ ሼር ለምታደርጉልኝ፣ ኮሜንት ለምጽፉልኝ ሁላችሁም የእውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማርያምን ኮሜንት ለምታደርጉልኝ፣ ሼርም ስለምታደርጉልኝ፣ ሰብስክራይብ ስለምታደርጉልኝ፣ ስለ ሁሉ ነገር በጣም ነው የማመሰግነው። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ መልካም ልባችሁን አይቀይር። አመሰግናለሁ።